ሰበር መረጃም ተሰማም። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ ሰበር መረጃም ተሰምቷል። እነዚህ ሰበር መረጃም ምንድናቸው የሚለውንም ለእናንተ በዝርዝር የምናስዳምጣችሁ ይሆናል። በቅድሚያም ወደ አጫጭር አርዕስተ ዜናዎችም እንዲሁም አለፍን። በመጀመሪያም የመንግስታቱ ድርጅት የኤርትራ መንግስት በራሳቸው ዜጎች ላይ እየፈጸመ ያለው የሰብአዊ መብት ጥሰትን እንዲያወግዝም ሲፒጂና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ማቅረባቸው ተሰማ። ስለዚህ ሙሉ መረጃም ለእናንተም የምናስዳምጣችሁ ይሆናል። በመቀጠል የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያዎችን ሁኔታ በተመለከተ ወደ መንግስታቱ መግለጫና ደብዳቤ መላካቸው ተሰማ። እነዚህ መግለጫ ምንድናቸው፣ ደብዳቤዎቹም ምንድናቸው የሚለው ነው ለእናንተም በዝርዝር የምናስዳምጣችሁ ይሆናል። በቅድሚያ ለቃሉ ዩቲዩብ አዲስ ሲሆናችሁ ሰብስክራይብና የደውል ምልክቱን ይጫኑ፣ እንዲሁም ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎችን እንዲሁም አለፍን። አሁን የደረሰን ሰበር መረጃ ከ1.87 ሚሊዮን በላይ ሶሪያን ከዓመታት መፈናቀል በኋላ ወደ አገራቸው መመለሳቸውን ዓለም አቀፍ የፍልሰተኞች ድርጅት መናገሩን ተሰማ። የረጅም ጊዜ ውድመት የደረሰባት ሶሪያን መልሶ መገንባት ተግዳሮትም እንደፈጠረ እንዲሁም ተገለጸ። አሁን የተሰሙ ሰበር መረጃ የመንግስታቱ ድርጅት የኤርትራ መንግስት በራሳቸው ዜጎች ላይ እየፈጸመ ያለው የሰብአዊ መብት ጥሰትን እንዲያወግዝ ሲፒጂና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ማቅረባቸው እንዲሁም ተሰማ። በሀገሪቱ ላይ እየተካሄደ ያለው የሰብአዊ መብቶች ጥሰትም ምርመራም እንዲያስቀጥል መጠየቃቸው ተሰማ። ዓለም አቀፍ የጋዜጠኞች መብት ተሟጋቾችም ሲፒጂ ጨምሮ 31 መንግስታዊ ያልሆኑ ድርጅቶችም የተባበሩት መንግስታት ድርጅትም የሰብአዊ መብት ጥሰትም እንዲሁም ምክር ቤትም በኤርትራ እየተፈጸመ ያለው ከባድ የሰብአዊ መብቶች ጥሰትም እንዲያወግዝ ጥሪ ማቅረባቸው እንዲሁም ተሰማ። እንዲሁም በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥል እንዲሁም መጠየቃቸው ተሰማ። የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያዎችን ሁኔታ በተመለከተ መግለጫም ማላካቸው ተሰማ። በዚህ መግለጫው ለዘመናትም ሲንከባለሉ የቆዩ የጤና ባለሙያዎችን ጥያቄያቸውን በማስታወስና አንገብጋቢ ጥያቄዎችን ለመንግስታትና ለተለያዩ አካላትም ማቅረባቸው እንዲሁም ይታወሳል። ጤና ባለሙያዎችም ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመስጠቱ ምክንያትም ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድም ሲጠይቁም እንደቆዩም እንዲሁም ተገለጸ። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ ሰበር መረጃም ይህንን ይመስል ነበር። በሌላ ተኩስና ወቅታዊ ሰበር መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለቻናላችን አዲስ የሆናችሁ ሰብስክራይብና የደውል ምልክቱን ይጫኑ፣ እንዲሁም ቤተሰብ ይሁኑ። ኢትዮጵያ ለዘለዓለም ትኑር።